በአሜሪካ ሚቺጋን ግዛት በምትገኝ ቤተክርስቲያን አንድ ታጣቂ ተኩስ በመክፈትና በህንጻው ላይ እሳት በመለኮስ በፈጸመው ጥቃት ቢያንስ 4 ሰዎች ሲገደሉ 8 ሰዎች ላይ ጉዳት መድረሱን ፖሊስ ገለጸ። ባለስልጣናት እንዳሉት በዲትሮይት ከተማ ሰሜን ምዕራብ 100 ኪሎ ሜትር ርቀት ላይ ግራንድ ብላንክ ከተማ በምትገኝ ሞርሞን ቤተክርስቲያን ላይ ጥቃቱ የተፈጸመው በመቶዎች የሚቆጠሩ ምዕመናን የእሁድ ያምልኮ ስነ ስርዓትን እየታደሙ በነበረበት ወቅት ነው። ተጠርጣሪው በሚቺጋን በርተን ነዋሪ የሆነው የ40 ዓመቱ ቶማስ ጃኮብ ሳንፎርድ እንደሆነ የተለየ ሲሆን ጥቃቱን ከፈጸመ በኋላ በቤተክርስቲያኗ የመኪና ማቆሚያ ስፍራ በፖሊስ በተተኮሰበት ጥይት ህይወቱ አልፏል። ባለስልጣናት የታሰበበት የጥቃት ድርጊት ያሉት ክስተት ላይ ምርመራ ያደረጉ ሲሆን የጥቃቱ ዓላማ እስካሁን ግልጽ አይደለም። የግራንድ ብላንክ ታውንሺፕ ፖሊስ አዛዥ ዊሊያም ሬኔ እሁድ ዕለት በጋዜጣዊ መግለጫቸው እንደተናገሩት ሁለት ግለሰቦች የተተኮሰባቸው ጥይት ባደረሰባቸው ጉዳት ምክንያት ህይወታቸው አልፏል። በኋላም ላይ ሁለቱ ሰዎች ሞተው መገኘታቸውንና ሌሎች ቁጥራቸው ያልታወቁ ሰዎች ደግሞ ጉዳት እንደደረሰባቸው አዛዡ ገልጸዋል። ሬኔ እንዳሉት እሁድ ዕለት ከሰዓት 9:25 ላይ ታጣቂው በተሽከርካሪ ላይ ሆኖ ወደ ህንጻው ሲገባ በመቶዎች የሚቆጠሩ ሰዎች በቤተክርስቲያኗ ውስጥ በአምልኮ ስነ ስርዓት ላይ ነበሩ። ከዚያም ጥቃት አድራሹ ተኩስ በመክፈት በቤተክርስቲያኗ ውስጥ በነበሩት ግለሰቦች ላይ የተኩስ ሩምታ መክፈቱን አዛዡ ተናግረዋል። ፖሊስ ወዲያውኑ ምላሽ ሰጥቷል ያሉት አዛዡ ፖሊሶች ከግለሰቡ ጋር የተኩስ ልውውጥ ማድረጋቸውና በተደረገው የተኩስ ልውውጥ ግለሰቡ መገደሉን ገልጸዋል። ሳንፎርድ የተገደለው ተኩስ በተከፈተ በ8 ደቂቃ ውስጥ ነው። እሳቱ መቼ የትና እንዴት እንደተጀመረ ለመለየት እየሞከረን ነው ብለዋል አዛዡ። ሆኖም ተጠርጣሪው እሳቱን ለማስነሳት ተቀጣጣይ ፈሳሽ ምናልባትም ጋዝ ሳይጠቀም እንዳልቀረ ባለስልጣናት ገልጸዋል። የፖሊስ አዛዡ ሪን ጥቃቱን በሚፈጽምበት ወቅት ህፃናትን በመደበቅ ምዕመናኑ የፈጸሙትን ጀግንነት አድንቀዋል። መርማሪዎች የተጠርጣሪውን የግል ንብረቶች እየፈለጉ ሲሆን የጥቃቱ ዓላማ ምን እንደሆነ ለማወቅ የእጅ ስልኩ ላይ ያሉ መረጃዎችን እየመረመሩ ነው። ሳንፎርድ የቀድሞ የባህር ኃይል አባል እንደሆነ የቢቢሲ የአሜሪካ አጋር የሆነው ሲቢኤስ መረጃዎችን ዋቢ አድርጎ ዘግቧል። በዲትሮይት በሚገኘው ቢሮ የኤፍቢአይ ልዩ ወኪል ተዋናይ ሩበን ኮልማን እንዳሉት ከሆነ ምርመራውን የአሜሪካ ፌዴራል ፖሊስ ኤፍቢአይ እየመራው ሲሆን የአደጋ ጊዜ ምላሽ ሰጪ ቡድን የቦምብ ቴክኒሽያንና ሌሎችም በስፍራው ተሰማርተዋል። የሚቺጋን ግዛት ፖሊስ ቃል አቀባይ ኪም ቪትርም የፖሊስ መኮንኖች በሌሎች በርካታ ቦታዎች ያሉ የቦምብ ፍንዳታዎች ስጋት ምላሽ እየሰጡ መሆኑን ለጋዜጠኞች ተናግረዋል። ምላሽ ሰጥተናል፣ ስፍራዎችንም አጽድተናል ብለዋል ቃል አቀባዩ። የሞርሞን ቤተክርስቲያን በሰጠችው መግለጫ አንድ የታጠቀ ግለሰብ በአምልኮ ስነ ስርዓት ላይ ተኩስ መክፈቱንና በርካታ ሰዎች ላይ ጉዳት መድረሱን አረጋግጣለች። ለሰላምና በዚህ ሁሉ ውስጥ ላለፉት ሁሉ ምህረት እንዲላክላቸው እንጸልያለን ብላለች ቤተክርስቲያኗ በመግለጫዋ። የግራንድ ብላንክ ታውንሺፕ ፖሊስ በምርመራው ላይ ድጋፍ ለመስጠት 100 የኤፍቢአይ ወኪሎች ተሰማርተዋል ብለዋል። ፕሬዝዳንት ዶናልድ ትራምፕም የተፈጸመውን ጥቃት በተመለከተ ገለጻ እንደተደረገላቸው ገልጸው የፌዴራል ምርመራውን ኤፍቢአይ እንደሚመራው አረጋግጠዋል። ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ክስተቱን በአሜሪካ በክርስቲያኖች ላይ ኢላማ ተደርጎ የተፈጸመ ሌላ ጥቃት ብለውታል። የአሜሪካ ጠቅላይ አቃቢ ሕግ ፖም ቦንዲም በኤክስ ገጻቸው ላይ በቤተክርስቲያኗ ላይ ስለተፈጸመው አሰቃቂ ተኩስና የእሳት ቃጠሎ መረጃ እንደደረሳቸው ተናግረዋል። በአምልኮ ስፍራው ላይ እንዲህ አይነት ጥቃት መፈጸሙ ልብ የሚሰብርና የሚያሳዝን ነው። በዚህ አሳዛኝ ክስተት ለተጎጂዎች አብረን እንጸልይ ብለዋል ቦንዲ። የሚቺጋን ገዢ ግሪችብ ዊትምርምር በየትኛውም ቦታ በተለይ በአምልኮ ስፍራ የሚፈጸሙ ጥቃቶች ተቀባይነት የለውም በማለት ድርጊቱን ያወገዙ ሲሆን ሁኔታውን እየተከታተሉ እንደሆነም ገልጸዋል። የቀድሞ የኡታ ሴናተርና ታዋቂው ፖለቲከኛ ሚት ሮሚኒ ጥቃቱን አሳዛኝ ያሉት ሲሆን ወንድሞቼና እህቶቼ እንዲሁም በቤተክርስቲያናቸው የጥቃቱ ኢላማ ሆነዋል፣ የተጎዱትን እንዲያገግሙና እንዲጽናኑ እየጸለይኩ ነው ብለዋል። በሌላ ዜና የኦሪጎን ግዛት ዶናልድ ትራምፕ የብሔራዊ ዘብ አባላትን በፖርትላንድ እንዲሰማሩ መወሰናቸውን ተከትሎ ህገወጥ ነው በማለት ክስ መሰረተች። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ትዕዛዝ ተከትሎ የብሔራዊ ዘብ አባላት ለሚቀጥሉት 2 ወራት በኦሪጎን ግዛት በምትገኘው ፖርትላንድ ከተማ ይሰማራሉ። እሁድ ዕለት የአሜሪካው የመከላከያ ሚኒስትር ፒት ሄግሴት የላኩ ተቃውሞዎች በሚካሄዱበት አሊያም
ይካሄድበታል ተብሎ በሚታሰብበት የፌዴራል ንብረቶችን ለማስጠበቅ ሲባል ቢያንስ 200 የብሔራዊ ዘብ አባላት እንዲሰማሩ ገልጸዋል። ትራምፕ ቅዳሜ ዕለት የኢሚግሬሽን ማዕከላት ኢላማ የሚያደርጉት ተቃዋሚዎችን ለማስቆም በከተማዋ የሚሰማሩ ወታደሮች አስፈላጊ ሆኖ ከተገኘ ሙሉ ኃይላቸውን እንዲጠቀሙ ፈቅደዋል። ኦሪጎን በበኩሏ የብሔራዊ ዘብ አባላት በፖርትላንድ ማሰማራት ሕገወጥ ነው ስትል የትራምፕ አስተዳደር ላይ ክስ በመመስረት ምላሽ ሰጥታለች። እሁድ ዕለት በኦሪጎን ጠቅላይ አቃቢ ሕግ ዳን ፌይፊልድ የቀረበው የክስ መዝገብ የፕሬዝዳንቱን እርምጃ ግጭት ቀስቃሽና ሕጋዊ መሰረት የሌለው ያለው ሲሆን የሕዝብ ቁጣ በመቀስቀስ የማህበረሰቡን ደህንነት አደጋ ላይ የሚጥል እንደሆነ ገልጸዋል። የትራምፕ አስተዳደር ሕገወጥ ስደትን ለመከላከል ጥብቅ እርምጃ እየወሰዱ ባሉበት ወቅት በአሜሪካ ከተሞች ተጨማሪ የወታደሮች ስምሪት መስፋፋት እየታየ ነው። ትራምፕ ውሳኔውን በከተማዋ በከበባ ውስጥ የሚገኙትን የኢሚግሬሽንና ጉምሩክ መሰረተ ልማቶችን በአንቲፋና በሌሎች የሀገር አቀፍ የሽብር ድርጅቶች ከሚፈጸሙባቸው ጥቃቶች ለመከላከል እንደሚረዳ በትሩዝ የማህበራዊ ሚዲያ ገጻቸው ላይ አስፍረዋል።